ሄዶ ፍርድ ቤት እንደገና ራሳችሁ ተስማሙ ምናምን አሉ። እሺ ከሰውየው ጋር ደግሞ መስማማት አልቻለም። ብር ጨምር እያለኝ ነው እንደ አዲስ ማለት ነው። እንደ አዲስ ግዢ ገዝተን ከተለዋወጥን በኋላ ማለት ነው። አሁን ምንድነው ማድረግ የምችለው? ፍርድ ቤት ደግሞ ይኸው ትናንትና ዲሲሽን ነበረ። ዲሲሽኑ አብራችሁ ወደታች ተመለሱና ወደታችኛው ፍርድ ቤት ተመልሷል ጉዳያችሁ አሉ አለኝ እኮ። አሁን ምን ግዢው ላይ ነው መጀመሪያው ጥንቃቄው ግዢው ላይ አልነበረ። አንድ ሰው ሲገዛ ሰነዱ የተሟላ ሰነድ ነው ወይ? አንደኛው። ሁለተኛው ደግሞ ሰነዱ ተሟልቶም ሄዳችሁ እዳውን እገዳውን ክፍለ ከተማ ካጣራችሁ በኋላ በሰነዶች ማረጋገጫ ብትፈራረሙ ህግ ያቃችሁ ነበረ በሽያጭ ውስጥ እንዳለፋችሁ። ኢቭን ስሙን ባታዞር በስምህ እንኳን ካርታውን ባታሰራው ማለት ነው። አሁን ሽያጩ ግን እንደገባኝ የተካሄደው እንዴት ነው? ካርታውን ይዞ መጣ። ካርታውን ይዞ መጣ። በመንደሩል ተዋዋላችሁ። በመንደሩል ተዋውላችሁ ደግሞ ራሳችሁን ሴፍ የምታረጉበት መንገድ አልፈለጋችሁም። የመንደር ውሉ ብቻ አይበቃም ነበረ። ቢያንስ የብድር ውል ደግሞ ብትዋዋሉ ኖሮ ሰውየው ቤቱን ምንድነው ለምሳሌ ይሄኛው ካርታውን ወስዶ የሆነ ፍላጎት ለምሳሌ ባዮሜትሪክ በሆነ ፍላጎት ብር ጨምሩ የሚልበት መንገድ እንዳይኖር በብድር ለምሳሌ 3 ገዝተው ከሆነ በ6 ሚሊዮን ብር አበድሬዋለሁ በሚል ይፈራረሙና አበድሬዋለሁ የሚል ዶክመንት አንተ ጋር ይቀመጥ ነበር። ከዛ ያ ሰው ቤቱን በህግ ፊት አልሸጠልህም። አሁን ሁለታችሁ ነው የተሻሻጣችሁት። እናንተ በውስጥ ሸጥኩል ተባባላችሁ እንጂ ህግ እንደተሻሻጣችሁ ስለማያቅ እሱ በሆነ ጊዜ ቤቴ ነው ቤቴን መልስልኝ ማለት ይችላል፣ መብቱ ነው። ስለዚህ በህግ ፊት አልተሻሻጣችሁማ እናንተ በመንደር የተሻሻጣችሁት። ስለዚህ የብድር እኔ እኮ ብድር አበድሬሃለሁ ብድሬን መልስ ትለዋለህ አንተ በዚህ በኩል መያዣ ስላለክ። አሁን የብድር ውል የለውም መሰለኝ ያልኩት ለዛ ነው። የብድር ውል ካለው ደግሞ ሌላው ህፃጽ የሚሆነው በሰፈር የምታውቁት በቅርብ ምናምን ሰው ነው ለዛ ይሆናል። ወይ አለማወቅም ሊሆን ይችላል። እዛው ናዝሬት ማለት ነው እንጂ ትውውቅማ የለንም። ትውውቅማ ቢኖር ያው እንትን ነው፣ ግን መሬቱን ያው እዛው ወንድሜ ስለሚፈልግ ማለት ነው። በድሮ በቃ በድሮ ስታይል ነው የተገዛዛችሁት። ትክክል። አዎ ልጅ ወንድሜም ከባሌ ነው የመጣው ከገጠር ማለት ነው። እዛ መጥቶ ነው የገዛው ማለት ነው። እኔ ደግሞ ሀገር ውስጥ አልኖርም እንዳየኸው ማለት ነው። እንደዛ ነው እንትን ችግር የተፈጠረብኝ። አሁን አንተ ላናግር የፈለኩት ማለት ነው ምንድነው ማድረግ የምችለው ታውቃለህ? ፍርድ ቤት ነው እንግዲህ ወደ 5 ቀን ምናምን ጨረስኩኝ ታውቃለህ። ዝም ብሎ ከሰውየው ወደ እንትኑ ጋር ሳወራ ማለት ነው። አሁን ሰውየው በፊት 1.5 ነበር ጨምሮ ያለው። አሁን ደግሞ ሌላ ነገር እያለ ነው። ለምን እና ካርታዎቹን ፕላኖቹን አንተ ጋር መጥተው ታያቸውና የሆነ ዲሲሽን ካለ ወይ በተባባቁ በኩል ለምትረዳኝ ነገር አለ አንተ? እንሞክራለን። ግን ለምንድን እናንተ ስሙ ከተገዛዛችሁ በኋላ ለምን ክፍለ ከተማ ወይም እዛ ያገሩ ቦታ ሄዳችሁ ለምን ስም ወደ ራሳችሁ ለማዞር አልሞክራችሁም? ይሄን ያህል ጊዜ ሄደን ከዛ ማረጋገጫ አንተ ሲባል ሰውየውና ተጠራ። ሰውየው ሲጠራ አይመጣም ፍርድ ቤት ማለት ነው። ይሄ ከቀበሌ ከፍርድ ቤትና ከመዘጋጃ ቤት ወረቀት አንተ ተብለን ነበር። ከ4 ቦታ ነው ምናምን ያለኝ እሱ ማለት ነው። የናንተ ቦታው የናንተ መሆኑ እንደዛ ደግሞ በፊት አልተደረገም ነበር። አሁን ክሱ ከተጀመረ በኋላ ነው እንደዛ። እሱ ደግሞ ና ሲባል አይመጣም እሺ ብሎ ማለት ነው ሻጩ። እኮ ታዲያ ለፍርድ ቤት ካልታዘዘ እንዴት ነው የሚሆነው ፍርዱ? እሱ ይሄኮ በፍርድ ቤት ሰውየው በጣም አስቸገሩ ነው። አሁን ግራ ስለገባኝ ነው ታውቃለህ። ጓደኞቼን ሳማክራቸው አንተ መሬት የገዛህላቸው ልጆች አሉ ጓደኞቼ እዚህ እና እሱ የሆነ ሶሉሽን ካለው እሱን አናግረው ምናምን ስላሉኝ ነው። እውነት ክፍላ አሁን አዲስ አበባ ቢሆን ቀላል ይሆን ነበር። አውቃለሁ እና እንዴት ይሻላል? እኔ አንተ እንድትይዘው ፈልጌ ነበር እኔ ያው እስቲ እዛ አካባቢ ያለ ሰው ኮሙኒኬት ላድርግና አዲስ ነገር ካለ እንደዚህ በዋትስአፕ ላሳውቅህ። ከላስ በቃ ወይ በዚህኛው ዋትስአፕ በዚህ ደውልልኝ ወይንም ደግሞ ወንድሜ ራሱ ይደውልልህና ማለት ነው ሁሉ ዶክመንቱን ታይና
ምን አይነት አካሄድ እንዳለበት ምናምን ምክርም ብትሰጠው ማለት ነው። ከቻልክ ደግሞ አንተ ብትሳተፍበት በጣም ደስ ይለኛል። አዎ የቦታ ርቀት ነው እንጂ ችግር የለም። አንተ ናይ እዛ ሆነ ነገሮችን ብቻ ብታስተካክልልኝ ራሱ ትልቅ ነገር ነው። በተለይ ሆነ ጠበቃ ብታገኝ ማለት ነው። ታውቃለህ ትክክለኛ ፍርዱን ህጉን የሚያውቁ ማለት ነው። አንድ ነገር ሰውየው እምቢ ብሎ ወደ ፍርድ ቤት ከቀረበ በኋላ ከፍተኛ ፍርድ ቤት ከደረሰ በኋላ እንዴት እንደገና ወደታች በሽማግሌ ይለፍ ይባላል። ፍርድ ቤት ከደረሰ በኋላ ማለት ነው። ኦኬ እንግዲህ የቼን ጉዳይ ሊሆን ይችላል። እስቲ እናይና ያለውን ነገር እነግርሃለሁ እኔ በማውቀው መንገድ። ያ ገብቷል። አልቋል እኮ የጠበቃ ራሱ ወደ 200 ሺህ ብር ምናምን ጨርሰናል ማለት ነው። የዛኛው ጋር ከዚህ ጋር ወደ 500 600 ሺህ ብር ጨርሰናል። በዚህ በኬዙ ብቻ ማለት ነው። ስቲል ማለት ነው አሳይቲንግ ከዛ በላይ ይመስለኛል። እና ይሄ ሁሉ ነገር ካለቀ በኋላ በሽምግልና ጨርሱት ወደታች ተባለ ትናንትና ማለት ነው። ጥሩ። ስለዚህ እስቲ ችግር የለውም የምችለውን አደርጋለሁ። ኦኬ በቃ እሱ ይደውልልህና ወረቀቶቹን ያይና ከዛ በኋላ ያለው ነገር እናወራለን። እሺ እኔ አባት እሺ ነገ ጠዋት ላይ ይደውልልሃል። ጥሩ መልካም። እግዚአብሔር ይስጥልኝ። አንተ የምታውቃቸው ነገር አዲስ ነገር ካለ በዚህ ደውልልኝ። አዎ ችግር የለም። እሺ አሳውቅሃለሁ። ኢንፎርሜሽኑን ካወቅኩ በኋላ አሳውቅሃለሁ። እሺ እኔ ጌታ መልካም ጊዜ። ዋይ